ወጣቷ የትምህርት ቤቱን ቆንጆ ልጅ አፍቅራ ደብዳቤ ብትጽፍለትም ልጁ ግን በምላሹ በተማሪዎቹ ፊት ባልታሰበ መልኩ ያዋርዳታል። ከተወሰኑ ጊዜያት በኋላ ግን ሁለቱ አንድ ላይ መኖር ይጀምራሉ። በታሪካችን መጀመሪያ ላይ አንዲት ሃኒ የተባለች ቆንጆዬ ልጅ የሚያምር አትክልት ስፍራ ላይ ተኝታ እናያለን። በመቀጠልም ሃኒ ከተኛችበት ነቃ ስትል አንድ የሚያምር ፈረስ እየሮጠ ሲያልፍ ትመለከተውና ተከትላው ትሄዳለች። የተወሰነ ከተከተለችው በኋላ ግን የሚያምረው ፈረስ ወደ ሰውነት ይቀየርና አበባዎችን እያሸተተ ታገኘዋለች። ጠጋ ብላ ማንነቱን ለማጣራት ስትሞክርን ድንገት ፊቱን ይዞርና ሊስማት ይሞክራል። በዚህ ጊዜም ድንገት ከህልሟ ትባንናለች። ራሷንም የትምህርት ቤቱ ዛፍ ስር ተኝታ ታገኘዋለች። የትምህርት ቤቱን የደውል ድምፅ ስለሰማችም በጣም እየተደናገጠች በፍጥነት ወደ መማሪያ ክፍላቸው ታመራለች። በመቀጠልም የዕለቱን ክፍለ ጊዜ ተምረው ከጨረሱ በኋላ ከጓደኞቿ ጋር ሰብሰብ ብሎ ምሳ እየበሉ ሳለ አንደኛዋ ጓደኛቸው ሃኒ የሆነ ድብርት ሙድ ውስጥ እንደሆነች ትመለከትና ምን ሆና እንደሆነ ትጠይቃታለች። ሃኒም ለምን እንደተደበረች እየነገረቻት ሳለች የሚያምረውና ከፈረስ ወደ ሰውነት የተቀየረው በህልሟ ያየችው ፍጥረት ሰንጆ የተባለው የትምህርት ቤቱ በጣም ቆንጆውና ጎበዙ ልጅ እንደሆነ ትነግራታለች። ቀጥሎም የስዕል ክፍለ ጊዜ ላይ ሳሉ ጓደኞቿ ሰንጆን ማፍራት እንደሌለባትና የሚሰማትን ልትነግረው እንደሚገባ እየነገሩ ያበረታቷታል። በዚህ ጊዜም የትምህርት ቤቱ ቆንጆና ታዋቂ የሆነችው ልጅ ንግግራቸውን ትሰማለች። ከዚያም በንዴት ወደ ተቀመጡበት ትሄድና ሃኒ ቆንጆ እንዳልሆነች እንዲሁም ምንም እንደማትረባ ነግራት በተማሪዎቹ ፊት አሸማቃት ትሄዳለች። ሃኒ በልጅቷ ንግግር ትንሽ ቢደብራትም ነገር ግን የምትወደው ቆንጆ ልጅ ወደ ስዕል ክፍሉ ሲመጣ ትመለከተውና ፈገግ ትላለች። ሰንጆ ወደ ስዕል መማሪያ ክፍል የመጣበት ምክንያት ተማሪዎች የሱን ምስል እንዲስሉት ፈልጉ ሲሆን ተስተካክሎ ከቆመ በኋላም ሁሉም እሱን እያዩት መሳል ይጀምራሉ። እየሳሉት ሳለም በመሃል የመጀመሪያዋ ልጅ ትመጣና በቁጣ የሃኒ ስዕል እንደማያምር ነግራት ቀዳዳ ትጥለዋለች። ምንም እንኳን ሃኒ የልጅቷ ድርጊት ቢያበሳጫትም ነገር ግን ምንም ሳትናገር ጥላት ትወጣለች። በመቀጠልም በፍጥነት አባቷ ወደሚሰራበት ቦታ ትሄድና የተለያዩ ስራዎች እያገዘችው አሁን ስለሚሰማት ነገር ልትነግረው ታስባለች። ነገር ግን ይናደድብኛል ብላ ስለፈራች ነገሩን ሁሉ በሌላ ጓደኛዋ አስመስላ ትነግረዋለች። አባቱም ነገሩን ከሰማ በኋላ እንደ መፍትሄ ይነግራታል። ጓደኛዋ ለዚህ ቆንጅዬ ልጅ ማንም ሳያይ ደብዳቤ እንድትጽፍለትና እንድትሰጠው ይነግራታል። ይህን የሰማችው ሃኒም አባቷን ታመሰግነውና በፍጥነት ወደ ቤቷ ሄዳ የተቻላትን ቆንጆ ደብዳቤ ትጽፋለች። በቀጣዩ ቀንም የልጁ ሎከር ውስጥ ታስቀምጥለታለች። ደብዳቤውን ልጁ እንዳየው ስታረጋግጥም ረጋ ብላ ምላሹን መጠበቅ ትጀምራለች። ሰንጆ ግን እሷና ጓደኞቿ በተቀመጡበት ምንም ነገር ሳይላት ዝም ብሎ ያልፍና ከክላስ መውጫ ሰዓት አካባቢ መጥቶ ወረቀት እየሰጣት ሳለ ሌላኛዋ ልጅ ትመጣና ከእጁ ቀምታው ማንበብ ትጀምራለች። ሰንጆ ግን ለሃኒ ሌላ ደብዳቤ ሳይሆን የጻፈላት እሷ የጻፈችው ደብዳቤ ላይ ያሉ የቃላት ስህተቶችን አርሞ እንደ አስተማሪ ግሬድ አስቀምጦ ወረቀቱን ሊመልስላት ነበር። በዚህም ዲ ወይም የመጨረሻውን ዝቅተኛ ግሬድ ስለሰጣት ሁሉም ተማሪዎች እየሳቁ ማላገጥ ይጀምራሉ። እየተፈጠረ ያለውን ነገር ከርቀት የተመለከተው የሃኒ ጓደኛም ተማሪዎቹ ወደ ተሰበሰቡበት ይመጣል። ከልጅቷ እጅ ወረቀቱን ነጥቆ ከተቀበላት በኋላም በንዴት ወደ ሰንጆ በመሄድ ባሳያት መጥፎ ባህሪ እንደተናደደበት ይነግረዋል። እንዲሁም ሊፋለመው እንደሚፈልግ ያሳውቀዋል። በሌላ በኩል ይህን የሰማይ ትምህርት ቤቱ ምክትል ርዕሰ መምህር ይመጣና በንዴት የሃኒን ጓደኛ ከትምህርት ቤቱ ጎበዝ ተማሪ እንዲርቅ ይነግረዋል። አለበለዚያ ግን ትልቅ ችግር ውስጥ እንደሆነም ያሳውቀዋል። አስከትሎም ለዚህ ግጭት መነሻው ምን እንደሆነ ሲጠይቃቸው ሰንጆ ወደ ልጅቷ በመዞር እሷን እያመላከተ የማትረባና ማንም ለፍቅር የማይፈልጋት ሴት እንደሆነች ይነግራታል። በዚህ ንግግሩ ያዘነችው ሃኒም በመራሩ እያለቀሰች ወደ ቤታቸው ትሄዳለች። ወደ ቤት ከደረሰች በኋላም እሷና አባቷ ወደ አዲስ ቤት ስለቀየሩ ዕቃዎችን አብረው ማስተካከል ይጀምራሉ። በዚህ መሃልም ከዓመታት በፊት በእናቷ የተሰራ የሚያምር ቅርጽ አግኝተው እየተሳሳቁ ሳለ ካለችበት መጥፎ ስሜት ሊያላቀቋት የፈለጉ ጓደኞቿ ወደ ቤታቸው ይመጣሉ። ጓደኞቿ በነበራቸው መልካም ባህሪ አባቷ በጣም ስለወደዳቸው ሌላ ቀን እራት ሊጠራቸው እንደሚፈልግ እየነገራቸው ሳለ ድንገት የመሬት መንቀጥቀጥ ይነሳል። ቤቱም ላያቸው ላይ መፈራረስ ሲጀምር ሁሉም እየሮጡ ይወጣሉ። ነገር ግን ከወጡ በኋላ የልጁን እናት የመጨረሻ ማስታወሻ ውስጥ መተው ያልፈለገው አባት ተመልሶ እየሮጠ ወደ ውስጥ ይገባል። በዚህ ሰዓት ቤቱ ግማሹ ሲፈርስ ሃኒ በጣም ትደነግጥና አባቷ የሞተ ይመስላታል። ነገር ግን አባቷ ስዕሉን ይዞት ይወጣና አቅፏት አንቺን ደስተኛና ስኬታማ ሆነች ሳላይሽ አልሞትም ይላታል። በቀጣዩ ቀን የሃኒ ጓደኛ የሆነው ጆን የተፈጠረውን ነገር ለትምህርት ቤት ጓደኞቹ በማሳወቅ ከተለያዩ ተማሪዎች እርዳታ መሰብሰብ ይጀምራል። ይህንን የተመለከተው ሰንጆ የተወሰነ ብር ሳጥን ውስጥ ሊያስገባ ሲሄድ ትመለከተውና ከሱ ምንም እንደማትፈልግ በንዴት ጮክ ብላ ትነግረዋለች። አስከትላም ራሱን ጎበዝ ነኝ ብሎ ስላሰበ ብቻ ሁሉም ሰው እንደማይወደውና ሁሉም ሴቶች እንደማያፈቅሩትም ትናገራለች። አስከትላም እሷ ጥሩ ውጤት ካመጣችና ደረጃዋን ካለፈች በተማሪዎች ሁሉ ፊት ይቅርታ እንዲጠይቃት ታሳምነዋለች። ምሽት ላይ እሷና አባቷ ለጊዜው የሚያድሩበት ቤት ስላስፈለጋቸው የአባቷ የድሮ ጓደኛ ወደ ሆነው አቡ አያ ወደ ተባለ ሰው ቤት ይሄዳሉ። ሰዎቹም ደስ በሚል አቀባበል ከተቀበሏቸው በኋላ የተወሰነ ጊዜ የሚቆዩበትን ቦታ ይሰጧቸዋል። በመቀጠልም የሰውየው ሚስት ሃኒ ብዙ ቦርሳ እንደያዘች ትመለከትና ልጇና ግዛት ብላ ትጠራዋለች።
ታዲያ የተጠራው ልጅ ወደ ውጪ ሲወጣ የሃኒ ቅዠት የሆነው ሰንጆ እንደሆነ እንመለከታለን። ሃኒም በነገሩ በጣም ግራ ትጋባለች። ካፍታ በኋላ ግን ቤተሰቦቹ ሰብሰብ ብለው ልጆቻቸው አንድ ትምህርት ቤት መማራቸው ጥሩ እንደሆነ እየተወያዩ ይቆያሉ። በመቀጠልም የሰንጆ እናት ልጅቷን ከተቀመጠችበት ይዛት ወደ አንድ ቆንጅዬ ክፍል ትወስዳታለች። ክፍሉ በጣም የሚያምርና ለሴት ልጅ ዲዛይን የተደረገ እንደሆነ ያስታውቃል። እናም ሃኒ ምክንያቱ ምን እንደሆነ ትጠይቃታለች። የሰንጆ እናትም ይህ ክፍል የተሰራው ወደፊት ለሚወልዷት ልጅ ታስቦ እንደሆነ፣ በተጨማሪም ሌላ ልጅ እስኪወልዱ ድረስ እሷ እዚህ መቆየት እንደምትችል ትነግራታለች። በተጨማሪም ልጄ ብላ ልጠራት እንደምትፈልግ ታሳውቃታለች። ሃኒም በሴቷ መልካምነት ተገርማ ሳትጨርስ ሰንጆ ይመጣል። ከዚያም እናትየው ከሄደች በኋላ ሃኒን ትምህርት ቤት አብረው እንደሚኖሩ ለማንም እንዳትናገር ይጠይቃታል። እሷም ጸባዩን ካስተካከለና በትክክል ካናገራት ለማንም እንደማትናገር ቃል ትገባለታለች። በቀጣዩ ቀን ጠዋት ላይ የሰንጆ እናት ልጇንና ሃኒን ወደ ትምህርት ቤት በመኪና ልሸኛችሁ ትላቸዋለች። ሰንጆ ግን በሐሳቧ እንዳልተስማማና ሌላ ቀደም ብሎ የሚሄድበት ቦታ እንዳለ ተናግሮ ይወጣል። ሃኒም ተመሳሳይ ምክንያት አቅርባ ከወጣች በኋላ ሁለቱም መንገድ ላይ ይገናኛሉ። በዚህ ጊዜም ሰንጆ ብስጭት ብሎ በትምህርት ቤት ሰዓት ሊያገኛትም ሆነ ሊያያት እንደማይፈልግ ይነግራታል። ትምህርት ሄደው እየተማሩ ከቆዩ በኋላ ጓደኛዋ ጆን እንደ ጥሩ ጓደኛ ወደ ቤት ልሸኝሽ ይላታል። እሷም የምትኖርበት እንዲታወቅ ስላልፈለገች እየሄዱ ከነበሩበት ባስ በመጀመሪያው መውረጃ ትወርድና ከውጭ ሆና ቻው ትለዋለች። አመሻሹ ላይ ሃኒ ወደ ቤት ስላልተመለሰች ጭንቀት የገባት የሰንጆ እናት ምን ሆና ይሆን እያለች መጠየቅ ትጀምራለች። ሰንጆም ወደ መስኮቱ አካባቢ ቀረብ ብሎ ውጪውን መመልከት ይጀምራል። በሌላ በኩል ሃኒ ለብቻዋ እየተመለሰች ሳለች ድንገት አንድ እብድ ሰው መንገድ ላይ ያገኛታል። ሰውየውን ፊት ለፊቷ ልብሶቹን ማወላለቅ ሲጀምር ሃኒ በፍርሃት መሮጥ ትጀምራለች። በዚህ ጊዜም ሰንጆ ይመጣና እብዱን ሰውዬ ካባረረው በኋላ እንድትረጋጋ ይነግራታል። እሷም አመሰግናለሁ ትለውና ወደ ቤት ይመለሳሉ። የዚያን ቀን ምሽት ላይ ሃኒ የተቻላትን ሁሉ በማድረግ ሰንጆ እንዲያፈቅራት ለማድረግ ለራሷ ቃል ትገባለች። ከዚያም ምሽት ላይ ብዙ መጽሐፍትን አስተካክላ ማንበብ ትጀምራለች። በዚህ ጊዜም የሰንጆ እናት ወደ ክፍሏ እራት ይዛላት ትመጣና ስለ ልጇ መንገር ትጀምራለች። ልጇ ሰንጆ በጣም ጎበዝና ጠጋበኛ ቢመስልም ነገር ግን ጥሩ ልጅ እንደሆነ እየነገረቻት የልጅነት ፎቶዎችን ታሳያታለች። በቀጣዩ ቀንም ሃኒ ሰንጆን ትምህርት ቤት ለብቻው ታገኘውና የልጅነቱን የሚያስጠላ ፎቶ አምጥታ ለሁሉም ተማሪ እንደምታሳይ ተነግረዋለች። እሱም ስላላመናት መቀለድ ሲጀምር ፎቶውን ለተማሪዎች ከፍ አድርጋ ማሳየት ትጀምራለች። በዚህ የተናደደው ሰንጆን ፎቶውን ሊቀበላት ሲሞክር ለተማሪዎቹ እንዳሳይ ካልፈለግ አንድ መስፈርት ብቻ አለ ትለዋለች። እናም በውጤቷ ጎበዝ እንድትሆን ጥናት ላይ እንዲያግዛት እንደምትፈልግ ተነግረዋለች። እሱም በሐሳቧ ይስማማና በፈተናዎቿ እንዲሁም የቤት ስራዎቿ ላይ ማገዝ ይጀምራል። መምህራኖቿን በውጤቷ ደስተኛ እንደሆኑ እየነገሩ ማበረታታት ይጀምራሉ። ተማሪዎቹም ስለ ውጤቷና ሰሞኑን እየደከማት እንደሆነ ምክንያቱን ሲጠይቋት ምንም እንዳልሆነች በመናገር ዝም ትላቸዋለች። በሌላኛው ቀን ሁለቱ አንድ ላይ ያጠኑ ሳለ ሰንጆ ለፈተናው ለመዘጋጀት የሚረዳትን ፈተና እየፈተናት ይቆይና ሁለቱም እዛው እያጠኑ ይተኛሉ። የሰንጆ እናት እራት ይዛላቸው ስትመጣ ሁለቱም እንደተኙ ተመልክታ እራቱን አስቀምጣ ትመለሳለች። ከቀናት በኋላ የፈተና ቀኑ ይደርስና ሃኒ በጣም በድንጋጤ ፈተናውን ተፈትና ትወጣለች። መጥፎ ውጤት አመጣለሁ ብላ የፈራች ቢሆንም ነገር ግን የተማሪዎቹ ስም ዝርዝር ሲለጠፍ ከትምህርት ቤቱ ሳቃይ ተማሪዎች መሃል ራሷን ታገኘዋለች። እናም ሰንጆን ታመሰግነውና የልጅነቱን ፎቶ ትመልስለታለች። ከዚያም ወደ ክፍሏ ስትመለስ ጓደኞቿ በሙሉ እሷ ክፍል ውስጥ ስለተገኘች ደስተኛ ለመሆናቸውን አስተውላ ትገረማለች። በመቀጠልም ተሰብስበው የገመድ ጉተታ ጨዋታ እየተጫወቱ ሳለ ሰንጆ ይመጣና ጮክ ብሎ ይጠራታል። ከዚያም መጫወቷን ትተው ወደ ጥናት እንድትመለስ ይነግራታል። ምሽት ላይ ወደ ቤት ከተመለሱ በኋላ ሁሉም በተሰበሰቡበት ሃኒ ነገ ትምህርት ቤት ጨዋታ እንዳለና እንዲሁም እሷና ሰንጆ የተለያየ ቡድን ውስጥ እንደሚጫወቱ ትናገራለች። በተጨማሪም መጥተው እንዲደግፋቸው ትነግራቸዋለች። በቀጣዩ ቀንም ጨዋታው ከተጀመረ በኋላ ሁሉም በደንብ መጫወት ሲጀምሩ ሃኒ ግን ትኩረቷ በሙሉ የሰንጆ ውበት ላይ ነበርና ጨዋታውን ይሸነፋሉ። ይህን ሁሉ ሁኔታም ጨዋታውን ስትቀርጽ የነበረችው የሰንጆ እናት በካሜራ ትመለከትና ሃኒ በሰንጆ ፍቅር እንደወደቀች መረዳት ትጀምራለች። በመቀጠልም የሃኒ ቡድኖች የሽንፈታቸው ምክንያት እሷ እንደሆነች ነግሯት እየተቆጧት ሳሉ የሰንጆ እናት ትመጣና ሁሉንም ተማሪዎች ፒዛ ልትጋብዛቸው እንደሆነ ትነግራቸዋለች። ምሽት ላይ የሰንጆ እናት የሃኒንና የሰንጆን ፎቶ አንድ የተከፈተ መጽሐፍ ውስጥ አስቀምጠውና በተኛችበት ጥላት ትሄዳለች። በቀጣዩ ቀን ሃኒ ወደ ትምህርት ቤት ሄዳ መጽሐፉን ስትከፍተው ድንገት ፎቶ በታች በኩል ይወድቃል። ፎቶ ድንገት ሲወድቅ የተመለከቱት ተማሪዎችም እሷና ሰንጆ በደበቅ አብረው እንደሆኑ ይደመድማሉ። የተወሰኑ ተማሪዎችን ፎቶውን ድንገት በስልክ ያነሱትና ለሌሎች ተማሪዎች በስልክ መላክ ይጀምራሉ። አሁን ተማሪዎቹ በሙሉ ፎቶውን ተመልክተው ብዙ ነገር ማሰብ ጀምረዋል። ሰንጆም ይህንን ነገር ስለሰማ በጣም ይበሳጫል። ነገር ግን ሃኒ በተማሪዎቹ ጥያቄ ጭንቅላቷ ስለተጨነቀ እሷና አባቷ ለተወሰነ ጊዜ እነ ሰንጆ ቤት እየኖሩ እንደሆነ ለጓደኞቿ ትነግራቸዋለች። አስከተላም ጥናቷ ላይ ያግዛት እንደነበረና አሁን ረዘም ላለ ጊዜ እዚህ እንደቆዩ ትነግራቸዋለች። ጓደኞቿም ይህንን ሲሰሙ በጣም ጥሩ ሁኔታ ላይ እንደሆነችና ከሰንጆ ጋር ፍቅር መጀመር እንዳለባት ይነግሯታል።
በነገር ሁሉ ግራ የተጋባቸው ሃኒ ጓደኞቿ ከዚህ እንዲሄዱ ብትጠይቃቸውም እነሱ ግን ውጭ ላይ ቆመው ቤቱን እየተመለከቱ ሳለ የሰንጆ እናት ትመጣና ወደ ውስጥ እንዲገቡ ትጋብዛቸዋለች። ሰንጆ ከትምህርት ቤት ሲመለስም የሃኒ ጓደኞች ቤት ውስጥ ተቀምጠው ይመለከትና በንዴት ይህ እሷ ቤት እንዳልሆነ ይናገራል። በተጨማሪም ጓደኞቿን በሙሉ መጋበዝ እንደማትችል ሲነግራት እናትየው በቁጣ ትነሳና ይህ እሷን ቤት ነው ትለዋለች። በተጨማሪም ሃኒን እንደዚህ በክፉ መንገድ የማናገር መብት የለህም ብላ ትቆጣዋለች። አስከትላም የእሱንና የሃኒን ፎቶ መጽሐፍ ውስጥ ያስቀመጠችው እሷ እንደሆነችና ሃኒ ምንም እንደማታውቅ ትነግረዋለች። በነገሩ የተሳቀቁት የሃኒ ጓደኞች ከቤት ወጥተው ሊሄዱ ሲሉ እናትየው ታስቆማቸውና ወደ ቤት ከሚመለሱ ሁሉንም ነገር ከፍላላቸው ባህር ዳርቻ ሄደው እንዲዝናኑ ትጠይቃቸዋለች። በጥያቄዋ መሰረትም የሳምንቱ መጨረሻ ላይ ሃኒ የሰንጆ እናትና የሃኒ ጓደኞች ሆነው ባህር ዳርቻ ለመሄድ መዘጋጀት ሲጀምሩ የሰንጆ እናት ልጇ ሰንጆን በግድ አብሯቸው እንዲመጣ ታደርገዋለች። ሴቶች ብቻ የበዙበት ስለሆነ እንዳይደብረው በማለትም ጓደኞቹን ጭምር ይዟቸው እንዲመጣ ትፈቅድለታለች። ሌላኛው የትምህርት ቤቱ ቆንጆ ደግሞ ስለ ሰንጆና ሃኒ ወሬ ብዙ ነገሮችን ስለሰማች እሷም የሚፈጠረውን ነገር ለማየት ወደ ባህር ዳርቻው ጉዞ አብራቸው ትመጣለች። በሌላ በኩል የሃኒ ምርጥ ጓደኛ የሆነው ጆን ደግሞ ሁሉም ጓደኞቹ ለመዝናናት ሲሄዱ እሱ እዚህ ብቻውን መቅረቱ በጣም ያስደብረዋል። ማንም ስለ ጉዞው ስላልነገረው በጣም ይከፋዋል። ሰንጆ እሱን ያልጠራበት ዋነኛው ምክንያት ምንም ገንዘብ ስለሌለው እንደሆነ ስለገባው አንድ ነገር ለማድረግ ይወስናል። ከዚህም የትምህርት ቤት መምህሩ ጋር ይሄዳል። የተወሰነ ብር ለመበደርም ታማሚ አክስት እንዳለችውና መድኃኒት ሊገዛላት ወጥቶ ዋሌቱን እንደረሳ ይነግረዋል። መምህሩም ታሪኩን ስላመነው ብር ብቻ ሳይሆን በፍጥነት ደርሶ እንዲመለስ ሞተር ሳይክሉንም ጭምር ያበድረዋል። ወደ ባህር ዳርቻው ለመዝናናት በሚሄዱበት ሰዓት የሰንጆ እናት የቆንጅየዋን ልጅ መጥፎ ባህሪ ከማስተዋል በተጨማሪ ከሃኒ ጋር ግጭት ውስጥ እንደሆነ በሁኔታዋ መረዳት ትጀምራለች። ነገር ግን ነገሩን ቀለል አድርጋ ግጭቶቹን እየፈታች ሃኒን የልጇ ፍቅረኛ አድርጋ ለማስቀረት ጥሩ ነገሮችን ታደርግላታለች። በሌላ በኩል ጆን አስተማሪውን አጭበርብሮ ይዞ የመጣው ሞተር መሃል መንገድ ላይ ነዳጅ በመጨረሱ ቆም ይልና ነዳጅ መሙያው ያለበትን ቦታ በላይ ተራብርቶ ወደ ውስጥ መመልከት ይጀምራል። ይህም ከርቀት የሚታይ ፍንዳታ ይፈጥራል። ተማሪዎቹ ባህር ዳርቻው ላይ እየተዝናኑና የተለያዩ ፎቶዎችንም እየተነሱ ሳለ የሰንጆ ትንሹ ወንድም እየሰጠመ እንደሆነ ይመለከታሉ። ምንም እንኳን ሃኒ ብዙም ዋና ባትችልም ልጁን ለማዳን ስትል ወደ ውሃው ዘላ ትገባለች። እየተፈጠረ ያለውን ከርቀት የተመለከተው ሰንጆ በፍጥነት በመሄድ ሁለቱንም ታናሽ ወንድሙንም ሃኒንም ከውሃው ይዟቸው ይወጣል። ምሽት ላይም ሁሉም በተሰበሰቡበት አንደኛዋ ተማሪ ሃኒን በዚህ ዕድሜዋ መዋኘት ባለመቻሏ ተናግራ ልታሳቀቃት ስትሞክር ሃኒን በምላሹ ዋና አለመቻል መጥፎ ሰው ከመሆን ይሻላል ትላታለች። በተጨማሪም ሌሎችን ለመጉዳት ከመሞከር ዋና አለመቻሉ ለእኔ ጥሩ ነገር ነው ትላታለች። በዚሁ ጥንቅጥ ውስጥ እያሉ ከፍንዳታው የተረፈው ጆ ወደ ቦታው ከነጉዳቱ ይደርስና የተፈጠረበትን ነገር በሙሉ ያስረዳቸዋል። ከተወሰኑ ቀናት በኋላም ሁሉም ወደ የትምህርት ቤቶቻቸው ይመለሳሉ። ከዚያም ለፈተናዎቻቸው ማጥናት ይጀምራሉ። ትንሽ ጥያቄዎቹ ከበድ እያሉ ሲመጡም ሰንጆን ሄዳ እየጠየቀችው የተለያዩ ጥያቄዎችን መልስ እንዲሁም የተወሰነ ኖት መጽሐፏ ላይ ያስቀመጠላት ጎበዝ ትሆናለች። ነገሮች ትንሽ ግራ የገባት የትምህርት ቤት ተቀናቃኟ ጥያቄዎቹን ያለምንም ወረቀት እንድትመልስ ታስገድዳታለች። ነገር ግን ሃኒ የተወሰኑ ጥያቄዎችን መልሳ ቀሪው ስለከበዳት ሰንጆ እያስጠናት እንደሆነ ትነግራቸዋለች። ሰንጆ ከትንሽ ወንድሙ ጋር ወደ ቤት ሲመለስ ቤቱ በሙሉ በተማሪዎች ተጨናንቆ ያገኘዋል። ለምን እንደሆነ ሲጠይቅም ተማሪዎቹ ስለሱ እንደሰሙና ቀጣይ ለፈተናዎቻቸው ለማንበብ እንዲያግዛቸው እንደፈለጉ ይነግሩታል። እናቱም አግዛቸው ብላ ትቆጣውና ሁሉንም ማስጠናት ይጀምራል። በቀጣዩ ቀን የሰንጆ እናትና ትንሹ ወንድሙ ወጥተው ከሄዱ በኋላ ሃኒና ሰንጆ ብቻ ቤት ውስጥ ይቀራሉ። ምሽት ላይ እራት ልትሰራ ነገሮችን እያስተካከለች ሳለች ድንገት እሳት ይቀጣጠልና ፍንዳታ ይፈጥራል። በዚህ የተናደደው ሰንጆም ነገሮችን አስተካክሎ እሷን ያባረራትና እራቱን ሰርቶ ያበላታል። ከእራት በኋላ ሃኒ ለጥናት ስትቀመጥ ለማንበብ ትክክለኛውን መጽሐፍ ማግኘት ስላልቻለች ሰንጆን ለመጠየቅ ወደ ክፍሉ ትሄዳለች። እሱ ግን በንዴት መኝታ ቤት መግባት አልተፈቀደልሽም ብሎ ያባረራታል። እሷም ወደ ክፍሏ ተመልሳ ለብቻዋ ታለቅሳለች። በመቀጠልም ሰንጆን እንደምታፈቅረውና እሱ ግን ለምን እንደሚጣላት ማሰብ ትጀምራለች። በቀጣዩ ቀንም ሃኒና ጓደኞቿ የትምህርት ቤት ውጤታቸውን እየጠበቁ ደንግጠው እናያለን። ምክንያቱም ጥሩ ውጤት ካላመጡ ወደ ዩኒቨርሲቲ እንደማይሄዱ ስላወቁና የወደፊት ሕይወታቸውን በዚህ ፈተና እንደሚወሰን ስለገመቱ ነበር። ሃኒ ውጤቷ መጥፎ ሊሆን እንደሚችል አስባ ስለፈራች በድንጋጤ ተሞልታ ውጤቷን ትጠባበቃለች። ከዚያም ወደ አንዷ መምህር ቢሮ በመሄድ የሞላችውን የዩኒቨርሲቲ መጠን እንዲሁም ቦታዎችን ማስተካከል ትጀምራለች። መምህሯ ምናልባት ውጤቷን ልታስተካክልላት እንደምትችልና የተወሰነ ነጥብ ጨምራ ልታግዛት እንደምትችል ትነግራታለች። ወደ ቤት ከተመለሱ በኋላም መብረቅ የቀላቀለ ዝናብ እየዘነበ ስለነበር ማንም ሰው ከቤት እንዳይወጣ የሚያዘግ በቲቪው መታየት ይጀምራል። ነገር ግን ሃኒ ይህንን ሳትፈራ ወደ ዩኒቨርሲቲው ኢንተርቪው መደረጊያ ትሄዳለች። ነገር ግን ኢንተርቪው የሚያደርጉት ሰዎች እሷ መመለስ የማትችላቸውን ከበድ ያሉ ጥያቄዎች መጠየቅ ሲጀምሩ ይቅርታ ጠይቃቸው ከክፍሉ ለመውጣት ትወስናለች። ከመውጣቷ በፊት ግን የሁሉንም ልብ የሚነካ ንግግር ትናገራለች። በዚህ ንግግሯ የተደመመው ኮሚቴም ወደ ሀገሪቱ ትልቅ ዩኒቨርሲቲ እንድትገባ ውሳኔ ያስተላልፋል።
ምሽት ላይ የሰንጆ ቤተሰቦች የት ዩኒቨርሲቲ መሄድ እንደሚፈልግ ሲጠይቁት ሰንጆ አሁን ላይ ወደ ዩኒቨርሲቲ የመሄድ ሐሳብ እንደሌለው ይነግራቸዋል። በተጨማሪም የራሱን ሥራ ጀምሮ ከቤተሰብ ጫና ለመላቀቅ እንደወሰነ ያበስራቸዋል። እናትና አባቱ የተሻለ ነገር እንደሚመኙለትና በዚህ ውሳኔ ምንም ደስተኛ እንዳልሆኑ በንዴት ይነግሩታል። ካፍታ በኋላ ሃኒ ልታዋራው ፈልጋ ክፍሉን ሄዳ ብታንኳኳም እሱ ግን ችላ ብሎ ይተዋታል። እሷ ግን በሩ ላይ ቆማ ቤተሰቦቹ በጣም እንደሚወዱትና እንደኮሩበት፣ በተጨማሪም ይህን ሁሉ የሚያደርጉት ለሱ ጥሩ ነገር ስለሚመኙ እንደሆነ ትነግረዋለች። እናም ዩኒቨርሲቲ በዚህ ዓመት ባይሆን እንኳን ቀጣይ ዓመት መሄድ እንደሚችል ትነግረዋለች። እሱም ይህን ሲሰማ በሐሳቧ ይስማማና በሩን ይከፍትላታል። ከተወሰኑ ቀናት በኋላ ለረጅም ጊዜ የጠበቁት ውጤት ይመጣና ለሁሉም መነገር ይጀምራል። ሁሉም ሰው በጣም ደንግጧል። ነገር ግን ሃኒ ጓደኛዋ ጆ የት እንደሄደ ለማወቅ እያፈላለገችው ሳለ ሌላኛው ጓደኛዋ ሰንጆ ዩኒቨርሲቲ ግቢ ውስጥ ሥራ እንዳገኘና ከዚህ እንደሄደ ይነግራታል። ሌላኛዋ ተማሪም ድንገት ትመጣና ሃኒና ሰንጆ የቆሙበት ቦታ ላይ አንድ ነገር ለሰንጆ ትነግረዋለች። በንግግሯም ሃኒ እሱን ፍቅር ለማስያዝ እየሞከረች እንደሆነና የእሱን ትኩረት ግን ማግኘት አለመቻሏን ትነግረዋለች። ይህን የሰማው ሰንጆን በንዴት ጥሏት ይሄዳል። ወደ ቤት ስትመለስም ሰንጆ ለቤተሰቦቹ ለብቻው መኖር እንደሚፈልግና የራሱን ቤት እንደተከራየ እየነገራቸው ነበር። ሃኒም ይህንን ተደብቃ ትሰማና ከዚህ በኋላ ድጋሚ እንደማታየው ስለገባት ተደብቃ ታለቅሳለች። ከተወሰኑ ቀናት በኋላም ሰንጆ ለብቻው ቤት ይከራያል። ሃኒም ወደ ዩኒቨርሲቲ ትገባለች። ከሰንጆ ጋር ስለተለያየች ደብሯትም ከማንም ጋር ጊዜ አታሳልፍም። ይህን የተመለከተው የስፖርት አሰልጣኛቸው ሰንጆን የትምህርት ቤቱ ካፌ አካባቢ እንዳየውና ምናልባት እዚያ ይሆናል የሚሰራው ብሎ ይነግራታል። ይህን እንደሰማች በፍጥነት ወደ ካፌ ከአሰልጣኟ ጋር ትሄድና ሰንጆ አስተናጋጅ ሆኖ እየሰራ መሆኑን ትመለከታለች። ይበልጥ ልትቀርበው ስለፈለገችም ካፌው ላይ ክፍት የሥራ ቦታ ፈልጋ ታመለክታለች። ነገር ግን ከሷ ቀድማ ሃይስኩል ታስቸግራት የነበረችው ልጅ ስራውን እንዳገኘችና ሰንጆን እሷ የበለጠ እየቀረበችው እንደሆነ ትመለከታለች። ወደ ቤት ተመልሳ ይበልጥ ተደብራ ከቆየች በኋላ በነገሩ ተስፋ ላለመቁረጥና ቦይፍሬንዷን እንዴትም ብላ የራሷ ልታደርገው ትወስናለች። በሌላኛው ቀንም ወደ ካፌ ስትሄድ ሰንጆ ከሌላኛዋ ሴት ጋር ምሽት ላይ ሲወጣ ታየውና አብረው እንደሚኖሩ በማሰብ ብቻዋን ሄዳ ማልቀስ ትጀምራለች። ነገሮች ግን እንዳሰበችው አልነበረም። ልጅቷ የሆቴሉ ማኔጀር ስትሆን ወደ ዩኒቨርሲቲ እንድትገባ እንዲያስጠናት አባቷ ጠይቆት ነበር። ታዲያ ከዚህ ሁሉ ነገር በኋላ ሃኒ አሁንም ያለበት ተከትላው ትሄድና ለብቻው ጠርታ ወደ ዩኒቨርሲቲ ለመሄድ መወሰኑን ትጠይቀዋለች። እሱ ግን ምንም ሳይላት የቆየና መልካም ምኞቱን ብቻ ገልጾላት ጥሏት ይሄዳል። ከተወሰኑ ጊዜያት በኋላ ሰንጆ ሐሳቡን ይቀይርና ዩኒቨርሲቲ ሊገባ መወሰኑን እንዲሁም ዶክተሬት ለመማር እንደወሰነ ይነግራቸዋል። የልጁ ቤተሰቦች በውሳኔው ደስተኛ ቢሆኑም ነገር ግን ከተወሰኑ ቀናት በኋላ የልጁ አባት ከፍተኛ ህመም ያጋጠመውና ወደ ሆስፒታል ይገባል። ከዚህ ህመም በፍጥነት የማገገም ተስፋ ስለሌለውም ግዴታ ሰንጆ የሱን ድርጅት መምራት እንዳለበት ይወሰናል። ሰንጆም ወደ ሥራ በመሄድ አባቱን ቦታ ተክቶ ይሰራል። በተጨማሪም አዳዲስ ስትራቴጂና ስራዎችን አስተካክሎ ማርኬቱ ላይ ተፈላጊ የሆነ ምርት መስራትም ይጀምራል። ይህ በጣም ተፈላጊና ዝነኛ የሆነው ምርት ገበያው ሙሉ በሙሉ መቆጣጠር ይጀምራል። ይህን ሁሉ በሚያደርግበት ጊዜም ሃኒ ትንሹን ወንድሙን በመንከባከብ ታግዘዋለች። ምንም እንኳን ምግብ ማብሰል ባትችልም ያላትን ሙያ ሁሉ ተጠቅማ ጥሩ ነገር መስራት ትጀምራለች። ከተወሰኑ ጊዜያት በኋላ የደቡብ ኮሪያን ትልልቅ ቢዝነሶች የሚመራ ሰው ወደ ሰንጆ ይመጣና የእነሱ ድርጅት ላይ ኢንቨስት ማድረግ እንደፈለገ ይነግረዋል። ሰንጆን በዚህ ነገር በጣም ይደሰታል። በጉጉት እየጠበቀ ሳለም ሰውየው እንደገና ከተወሰኑ ቀናት በኋላ ይመጣና ኢንቨስትመንቱን እጥፍ ለማድረግ ነገር ግን በዚህ ፈንታ የልጅ ልጁን እንዲያገባት ይጠይቀዋል። ሰንጆ ለአባቱ ድርጅት ጥሩ የሚመኝ ከሆነም ግዴታ ይህንን ማድረግ እንዳለበት ይነግረዋል። በመቀጠል ሰንጆ ወደ ቤት ይመለስና ለሁሉም ውሳኔውን ማሳወቅ ይጀምራል። ሃኒ ይህን ነገር ስትሰማ በጣም ስላዘነች እውነት ይህችን ልጅ አፍቅሯት እንደሆነ ትጠይቀዋለች። እሱም ያለምንም ማንገራገር እንደሚያፈቅራትና ሊያገባት እንደሆነ ይነግራታል። ሃኒ በዚህ ንግግሩ ልቧ ተሰብሮ ብታዝንም ነገር ግን እንደምንም ታገግምና አንድ ነገር ለማድረግ ትወስናለች። ይህም ለድሮ ጓደኛዋ ጆን እድል መስጠት ሲሆን አሁን ከሱ ጋር ፍቅር ለመጀመር ዝግጁ እንደሆነች ትነግረዋለች። የሰንጆ እናት ግን ልጇ ሃኒን እንደሚያፈቅራት ስለምታውቅ በሐሳባቸው አልተስማማችም ነበር። አባትየው ግን በመሃል ይገባል። በተጨማሪም ልጅ ወጣት እንደሆነና ለራሱ ምን ማድረግ እንዳለበትና መወሰን እንደሚችል ይነግራታል። በሌላ በኩል ሃኒና ጆን ለብቻቸው ሬስቶራንት ውስጥ እራት እየበሉ ሳለ ጆ ጠጋ ብሎ ሊስማት ይሞክራል። እሷም ታስቆመውና አሁንም ድረስ ሰንጆን እንደምታፈቅረው በተጨማሪም ሰንጆን ለመርሳት እንደተጠቀመችበት ትነግረውና እየሮጠች ትወጣለች። ውጪ ላይም ሰንጆ ብቅ ብሎ ጥላ ይዞ እየጠበቃት ነበርና በዝናብ እየሸኛት እንደሚያፈቅራትና ሊያገባት እንደሚፈልግ ይነግራታል። በዚህ ከተስማሙ በኋላም ወደ ቤት ተመልሰው ለወላጆቻቸው ይህንን ነገር ያሳውቃሉ። በቀጣዩ ቀንም የኢንቨስተሩን የልጅ ልጅ ለብቻው ያገኛትና ሌላ የሚያፈቅራት ሴት ስላለች እሷን ማግባት እንደማይችል ይነግራታል። ይህንንም ለአያቷ ሄደው በስርዓቱ ካሳወቁ በኋላ ኢንቨስተሩ ቢዝነስና ግላዊ ነገሮች የተለያዩ እንደሆኑ በመናገር ሰንጆን በውሳኔውና በታማኝነቱ ያመሰግነዋል። በተጨማሪም ኢንቨስት ከማድረግ ምንም እንደማያግደው ይነግረውና ተስማምተው ይለያያሉ። በሚቀጥለው ቀን ሰንጆ አሁንም ሌላ ጌም ይዞ ወደ ማርኬቱ ይመጣል።
ጌሙን በፍጥነት የኮሪያ በጣም ታዋቂውና አንደኛው ጌም ለመሆን ጊዜ አልፈጀበትም ነበር። ለቤተሰቡም ድጋሚ ወደ ዩኒቨርሲቲ ገብቶ ዶክትሬት መማር እንደሚፈልግ ካሳወቃቸው በኋላ ለሰርጋቸው በደንብ መዘጋጀት ይጀምራሉ። ለሁለቱም ልብሶችን መምረጥ እንዲሁም ለሰርጉ የሚያስፈልጉ ቅድመ ዝግጅቶች ሁሉ መደረግ ይጀምራሉ። የተባለው የሰርግ ቀን የሚደርስና የተለያዩ እንግዶች መጉረፍ ይጀምራሉ። የኢንቨስተሩ የልጅ ልጅም ወደ ሃኒ በመሄድ በመሃላቸው ገብታ ስለረበሸች ይቅርታ ትጠይቃታለች። ጆንም ወደ ሰንጆ መጥቶ ይቅርታ ጠይቆት ሃኒ አንድ ነገር እንዳትሆን በተጨማሪም ካስቸገረች እኔን ጥራኝ ብሎት ይቀላለዳሉ። የሰርግ መርሃ ግብሩ ካለቀ በኋላም ሰንጆና ሃኒ ለተወሰኑ ቀናት ለመዝናናት ይሄዳሉ። ተዝናንተው ከተመለሱ በኋላም ሰንጆ ለኢንተራንስ ፈተናው ማጥናት ይጀምራል። ፈተናውን ተፈትኖ ከተመለሰ ከተወሰኑ ቀናት በኋላም ሰንጆ ኢንተርቪው ላይ ስለ ጋብቻ ሁኔታው ስለዋሸው ውድቅ መደረጉን ይሰማሉ። ይህንም ዳኛው ሊያግዛቸው እንደማይችል ስለተረዱ የሰንጆ አፕሊኬሽን ውድቅ ይደረጋል። ሰንጆ ግን ይህን ሁሉ ያደረገው ሃኒ በነፃነት ዩኒቨርሲቲ ሄዳ እንድትማር ስለፈለገ እንጂ ኢንተርቪውን ማለፍ ከብዶት አልነበረም። በመቀጠልም ሃኒ አባቷን ስራ ቦታ ልታየው እየሄደች ሳለ አንዲት በመኪና ተገጭታ የወደቀች ሴት ትመለከታለች። የሴትየዋ ጉዳት ከፍ ያለ ስለነበርም አምቡላንስ ከመምጣቱ በፊት ሃኒ ትንፋሿን እየሰጠች ታግዛታለች። ወደ ሆስፒታሉ አብራት ከሄደች በኋላም ዶክተሩ የተወሰነ ቆይቶ ይመጣና ሃኒን አመስግኗት ምናልባትም ሴቷ የመትረፍ ዕድል ሊኖራት እንደሚችል ይነግራታል። እሷም ወደ ቤት ከሄደች በኋላ ሁኔታውን ለሰንጆ ትነግረውና እሱ እንደምንም ብሎ ያረጋጋታል። ቆይቶም አብሮ እየሄዱ ሳለ ምንም ይሁን ምን ዩኒቨርሲቲ ሄዳ ጎበዝ ዶክተር እንደምትሆን ይነግራታል። እንዲሳካላት የተቻለውን ሁሉ በማድረግ እንደሚያግዛት ቃል እየገባላትን ፊልሙ ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።